ሰሞኑን በአርሲ የተገደሉትን የኦርቶዶክስ ተዋሕዶ እምነት ተከታዮች እና የሌሎችም እምነት ተከታዮች በተመሳሳይ ሰሞን ተገድለዋል የሚል ነገርም አለ። ይህን አሳዛኝ ዜና ሰምቶ ያላዘነ ጤነኛ አእምሮ ያለው ኢትዮጵያዊ አለ ብዬ አላምንም። ሁላችንም አዝነናል። ከዚህ ቀደምም በአርሲ በባሌ በሐረርጌ በስልጤ በሌሎችም ቦታዎች የእስልምና እምነት ተከታይ ነን በሚሉ ጽንፈኞች ተመሳሳይ ጥቃቶች እንደተፈጸሙ ብዙ ክርስቲያኖች እንደተገደሉ ሁላችንም ሰምተናል። ከዚያም ውጪ ደግሞ ባለፉት 7 ወይም 8 ዓመታት የተለያየ ስም እየተሰጠው እንግዲህ አንዴ የብሔር ግጭት እየመሰለ አንዴ የህግ ማስከበር ዘመቻ እየተባለ ጦርነት እየሆነ የድንበር ግጭት እየመሰለ በትግራይ በአማራ ክልል በኦሮሚያ በሶማሌ ክልል በሌሎችም ክልሎች ብዙዎች ተገድለዋል ተገዳድለዋል እየተገደሉና እየተገዳደሉም ነው። አሁንም ደስ የማይሉ ብዙ ዓመታትን አይተናል አሳልፈናል። በዚህ ሁሉ ውስጥ ቀዳሚ ተጠቂዎች ተፈናቃዮች ተሰዳጆችና ተገዳዮች እንዲሆኑ የተፈለገው በእምነት በኩል ከሄደን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ናቸው። ሌሎችም በአነሰ ደረጃም ቢሆን ተጠቂዎች ናቸው። ምክንያቱም ሰይጣን ህግ አይጠብቅም፣ ዱርዬ ነው እንደምናውቀው። ሂድና ከሌን ግደልልኝ ብትሉት ከሌን ብቻ አይደለም ከሌንም ያላዘዛቸዋቸውን ሁሉ ገድሎ ሊመለስ ይችላልና እናንተንም መልሶ ሊገላችሁ ይችላል። ምን ነው ብትሉት አሳማኝ መልስ የመስጠት ግዴታ የለበትም። ምክንያቱም ሰይጣን ስርዓት አልበኛ ነው፣ ቃሉን የሚጠብቅ አካል አይደለም፣ ህገወጥ አካል ነው። ስለዚህ ነገሮች እንግዲህ ግጭትን እየወለዱ እዚህ ደርሰናል። እናም እንግዲህ ቀጥታ ጥቃቱ የሚደርስባቸው ሰዎች ያው የሰማዕትነት ዋጋ የሚያገኙበት ነው። በሃይማኖታቸው ምክንያት ተለይተው የተገደሉ ናቸው። የቅርብ ጊዜዎቹ እንግዲህ የሰማነው እንደዛ ነው። ሊክዱ የሚፈልጉ እንዳሉ ቢሆንም እነሱ የሰማዕትነት ዋጋን ያገኙበታል። ቢሆንም ግን ስጋውያንንና እናዝናለን፣ እንሰጋለን። ልናድናቸው ባለመቻላችን እንማረራለን። ወደፊት ምን አድርገን ያለ ነገር እንዳይመጣ እንከላከል ብለን እንጨነቃለን፣ እናስባለን። ይሄ እንደሚመጣ ተነግሮንም እንኳን ማዘናችን አይቀርም። እንደ ትንቢት ከ10 እና ከ20 ዓመት በፊት ብዙ ተነግሮናል። ይሄ ጊዜ እንደሚመጣ በዳር ሀገር ያሉ ክርስቲያኖች ሰማዕትነት ይቀበላሉ፣ ይገደላሉ። እንደ ቅዱስ ጊዮርጊስ እንደ ቅድስት አርሴማ እንደ ቅዱስ መርቆሬዎስ አይነት ሰማዕትነት ተደርጎ ይወሰድላቸዋል ተብሎ ሲነገር እኔ እንኳን ተማሪ ያለው ከ15 ዓመታት በፊት ሰምቻለሁ ይሄን ነገር እንደ ትንቢት ሲነገር ማለት ነውና ሲመጣ ግን ያው ሞት አይለመድም፣ እንግዳ ነው የሚሆነው። ማዘናችን አይቀርም። ያ የሰው ልጅ ባህሪ ነው፣ ምንም እናረጋው አንችልም። እንግዲህ ዛሬ ጥቅምት 27 ዓመታዊው የመድኃኔዓለም በዓል ሲከበር ለንግስ ጧት ሄጄ የነበረበት ቤተክርስቲያን ካህኑ ጧት ቅዳሴው ካለቀ በኋላ ልክ ቅዳሴውን የሚያሳርጉበት ሰዓት ላይ ምን አሉ? እግዚአብሔር ያበርታችሁ እግዚአብሔር ያጽናናችሁ ብለው ህዝቡን ሲመርቁ ልቤን ነካኝ። እኔም ደግሞ እስቲ ለምእመኑ አንድ የሚያጽናና መልእክት ከሰው ከሰማሁት ላካፍልና ያቅሜን ላጽናና ብዬ ነው እቺን አጭር ቪዲዮ የሰራሁት ለዛሬ። ነገሩ የሆነው ከጥቂት ዓመታት በፊት ነው። የታሪኩ ባለቤት አንዲት ምእመን ናት። እናም ልክ እንዳሁኑ በኦሮሚያ ክልል ወይንም በስልጤ ሊሆን ይችላል፣ በትክክል እርግጠኛ አይደለሁም የትኛው ረብሻ እንደሆነ። ብቻ ግን የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እንዲሁ የግድያና የማፈናቀል ጥቃት ተፈጽሞ የነበረበት ጊዜ ነበርና ይቺ ያልኳችሁ ምእመን በጣም አዝና ከጸሎት በኋላ እንቅልፍ አጥታ በጣም ተበሳጭታ ሰግታም ጭምር እንደ ተስፋ መቁረጥ አይነት ስሜት በቃ እግዚአብሔር ትሆናል ወይስ ምንድነው አይነት ስሜት ውስጥ ገብታ ድባቴ ልትሉትም ትችላላችሁ። እንግዲህ እስከ ሌሊቱ 8 ሰዓት ድረስ ዝም ብላ ስትገላበጥ እንደ ራእይ ያየችውን መልእክት ነው ለሌሎች ያካፈለችውና በወቅቱ ያው ብዙ ሰው እንዳሁኑ አዝኖ ነበር። እኔም እንደማንኛውም ሰው አዝኜ ነበር፣ ደብቶኝ ነበር። እናም እርሷ የተጽናናችበትን መልእክት ለሌሎቻችን ስትነግር እኔም ደግሞ በጣም ነበር የተጽናናውበት በወቅቱና ጻፍኩት እንዳረሳው ያንን መልእክት። አሁንም ከትናንቱ ወዲያ ይሄንን ዜና ሶሻል ሚዲያ ላይ ያያየሁኝ አርሲውን ማለት ነው። በተለያ እግሩ ይቆረጥ የተባለውን ህፃን ፎቶ አይቼ አዝኜ በጣም ህይወቱ እንዴት ነው የሚሆነው? በርግጥ እግዚአብሔር ነገሮችን ሊያመቻችለት ይችላል። እንደምንጠብቀው አይነት ከባድ ነገር ሰው አጥቶ ከባድ ሁኔታ ላይ የሚወድቅበት ነገር ላይ ይፈጠርበት ይችላል። እንደዛ እንዲሆንም ተስፋ አደርጋለሁ። ግን ያው ማዘናችን አይቀርም። በሆነው ነገር አዘንኩና ተመሳሳይ ድባቴ ስሜት ሊጫጫነኝ ሲል ያንን መልእክት ነው ያስታወስኩት። ያቺ ልጅ
ከጥቂት ዓመታት በፊት ነገረችን ያልኳችሁን ማለት ነውና መልእክቱን ሳስታውስ ልክ ከዚህ ስሜት ውስጥ ወጣሁና ተስፋና የመጽናናት ስሜት ተሰማኝ። ለእናንተም ይጠቅማችኋል በማለት ነው እንግዲህ ማካፈላችሁ ማለት ነው። እና ምንድነው መሰላችሁ ያየችው እቺ ልጅ በራእይ ያው ራእይ ለመሆኑ ማስረጃዋ ምንድን ነበረ ካላችሁ ራእይ ማለት እንግዲህ መጀመሪያ ነገር ሳንተኛ ወይንም እንቅልፍ ሳይወስደን እንዲሁ ነቅተን እንዳለ ድንገት ሰወር አድርጎን የምናየው ነገር ነውና ያንን ነገር ያየችው ልጅቷ ከጸሎት በኋላ ነው ያለችው። እንደገና ደግሞ አይ ቲንክ የዛን ቀን ከጸሎቱም በፊት ቀን ላይ ቤተክርስቲያን ነበር የዋለችው ሌላ ፕሮግራም ስትካፈል ከዛ ከማታ ጸሎት በኋላ ነው ይሄ ነገር የመጣው። መልእክቱም ደግሞ ከቅዱሳት መጻሕፍት መልእክት ጋር የሚሄድና የሰሙትንም ሁሉ የሚያጽናና መልእክት ነው። ስለዚህ በእርግጥም እውነተኛ ከቅዱስ ገብርኤል ወይም ከቅዱሳን አንዱ የተገኘ ራእይ እንጂ ከክፉ መንፈስ የተገኘ ራእይ እንዳልሆነ በዚህ ይታወቃል ማለት ነው። ምን መሰላችሁ ያላት እንግዲህ ቅዱስ ገብርኤል ነው ያለችው እሷ ያው በውስጧ ታውቋታል ማለት ነው ወይም በሌላ መንገድ ለይታ ይሆናል። በጣም አጭር ግን ጥልቅ መልእክት ነው የነገራትና በዛች ቅጽበት ሰወር ብላ ያየችው ነገር ምንድነው? በቅድሚያ የደብረ ሊባኖስን መነኮሳት ለአፍታ አሳየኝ አለች። ገጻቸው የሚያበራ ወዛም በጣም ቀያዮች ወዛም የሆኑ የለበሱት ቢጫ የምንኩስና ልብስ ንጹህ የሆነ ደስ የሚል ቢጫ እንደ አደይ አበባ የሚመስል ብዙ መነኮሳትን ነው ያየሁት አለች። መንገድ ዳር ለምለም ሳር ላይ በስተው በቃ ፈሰስ ብለው ቆመው ታያቸዋለች። እሷ ደግሞ ልክ በመኪና እንደሚያልፍ ሰው በአስፋልቱ ላይ ያለፈች ነው የምታያቸውና ምን አላት መሰላችሁ? እንዲህ ያሉ መከራዎችንማ አላት። ማለትም እንግዲህ በወቅቱ የተገደሉትን የተፈናቀሉትን ክርስቲያኖች የተቀበሉትን አይነት መከራ ለማለት ነው። እንዲህ ያሉ መከራዎችንማ ለመቀበል መልካም ፈቃዳችሁ መሆን አለበት፣ አለዚያ ቅዱሳን አይወለዱም የሚል ቁርጥ ያለ መልእክት ነው የነገራት። ልክ ይህን ብሎኝ ወደ ራሴ ተመለስኩ ነው ያለችውና በጣም ውስጤን አረካኝ መልሱ ተጽናናው። ወዲያው እንቅልፍ ወሰደኝ፣ ሰላማዊ እንቅልፍ ተኛሁኝ አለችና እንግዲህ መልእክቱን በአሁኑም ኮንቴክስት ስናመጣው በተመሳሳይ ሁኔታዎች ምንድነው እየሆነ ያለው ስንል ገዳዮቻችን እያዋለዱን ነው ማለት ነው። ምጥ ነው ነገሩ። ቅዱሳን እንዲወለዱ የቅዱሳን ትውልድ እንዲበዛ የቅዱሳን ዘመን ተመልሶ እንዲመጣ ከላይ ትእዛዝ እንዲወጣ ምክንያት እየሆኑን ነው ማለት ነው እንግዲህ እንደ ቅዱስ ገብርኤል መልእክት ከሆነ። ምክንያቱም ሀገር ሳታምጥ ታላላቅ ቅዱሳን አይወለዱም። ቅዱሳን በየደረጃቸው ይኖራሉ። ከመመናንም መሃል እንኳን ከህፃናትም መሃል ቅዱሳን አሉ። ግን እንደና አቡነ ተክለ ሃይማኖት ያሉ ታላላቅ ቅዱሳን የሀገርን ቀርቶ የዓለምን ታሪክ የለወጡ ማለት ነው እንደና አቡነ አረጋዊ ያሉ እንደነ ቅዱስ ላሊበላ ያሉ እንደነ አቡነ ሀብተ ማርያም ያሉ እንደነ አቡነ ገብረ መንፈስ ቅዱስ እንደነ አቡነ ዘርአብሩክ እንደነ ቅዱስ ክርስቶስ ሰምራ ያሉ ቅዱሳን እነዚህ የግለሰብን ብቻ ሳይሆን የሀገርን ኃጢያት ጭምር ማስተስረይ የሚችሉ ንጹሃን የሆኑ ቅዱሳን እና ደግሞ ወንዶቹ በአብዛኞቹ ካህናትም የሆኑ ቅዱሳን እንዲወለዱ ሀገር ማማጥ አለባት። አምጣ ነው በቀላሉ አይመጡም እና አንዱ የምታመጥበት መንገድ እንግዲህ እንዲህ ያለው ለቅሶ ነው ማለት ነው። የራሔል ለቅሶ ሙሴን አስነሳ፣ አሮንን አስነሳ። ዛሬም በግፍ የሚገደሉ ክርስቲያኖች የነሱ ደም የነርሱ ቤተሰቦች ለቅሶ ሐዘን ቅዱሳንን ያስገኛል ያስነሳል። ሌላው ቀርቶ የቅዱሳን ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እሱ እንኳን እንዲወለድ ዓለም አመጣለች። የቤተልሔም እናቶች ሁለት ጊዜ በምጥ አልቅሰዋል። አንዴ ልጆቻቸውን ሲወልዱ፣ አንዴ ደግሞ ልጆቻቸውን ሄሮድስ በግፍ ሲገልባቸው ጌታ በመወለዱ ምክንያት። እንግዲህ ቀላል አይደለም ማለት ነው። ቅዱሳን የጌታችን ተወካዮች ናቸው፣ የሱ እንደራሴዎች ናቸው በመድር ላይ። የሱን ሂደት ተከትሎ ነው እንግዲህ መምጣታቸው መከራቸው ለዓለም የሚያስገኙት ጥቅምም ለህዝቡ የሚያስገኙት ስርየትም በእግዚአብሔር ፊት ተወዳጅነት ያለው መስዋዕት በማቅረብም ረገድ በሁሉ ነገር ጌታችንን ስለሚመስሉ እሱን መስለው ስለሆነ የሚኖሩት የነሱም ማመጣጥ እንደዛው ምጥ አለው ማለት ነው። ከቤተልሔም ሕፃናትም በፊት ብዙ ነቢያት ጌታ እንዲወለድ አምጠዋል። ራሳቸው የተመረጡ ነቢያትም እንዲወለዱ ትውልድ በየጊዜው አምጧልና ከነርሱም በኋላ ደግሞ ቤተክርስቲያን እንድትወለድ ክርስቶስ በመስቀል ላይ ሆኖ አምጧል። ቃትቶ ነው ከጎኑ የወለዳት። ምእመናንን ከመንፈስ ቅዱስና ከውሃ ለመውለድ ከባድ ቤዛነት ከፍሏል እና በቀላሉ የሚመጣ በጎ ነገር የለም። በልቅሶ ነው የሚገኘው። ምክንያቱም በልቅሶ የሚዘሩ በደስታ ያጭዳሉ እንዳለው ቅዱስ ዳዊት ማለት ነው። እና ምናልባት እንዲህ ያለ ነገር ላለፉት ጥቂት 10 ዓመታት የበዛው
ያንን የቅዱሳን ዘመን መልሰን እንድናይ ይሆናል ነው እንግዲህ መልእክቱ። ቅዱሳን በአሁን ዘመን የሉም ማለት አይደለም፣ ግን ወይ ቁጥራቸው አንሷል እንደነዛ አይነት ታላላቅ ቅዱሳን፣ ወይ ዘመናቸው ደርሶ ወደ አደባባይ አልወጡም፣ ወይ ደግሞ በስነ ልቦና ተለያይተን ተራርቀናልና እንደ ጥንቱ ጊዜ ከኢትዮጵያ ውጪ ያሉ ህዝቦች እንኳን ሰምተው እና አውሮፓውያኖቹ ዘ ግሬት ጂኦግራፊካል ዲስከቨሪ ያሉ የቄሱ ዮሐንስን ሀገር ፍለጋ ያሉ በባህር በየብስ ተጉዘው ወደ ኢትዮጵያ እንደሚመጡበት ዘመን ብዙ መንፈሳዊ ጥያቄዎችን ለመጠየቅ ከነዚህ ቅዱሳን ማለት ነው ከሚስጥረ ስላሴ ከሚስጥረ ስጋዌ ጀምሮ እስከ ቤተክርስቲያን ስርዓት እስከ አኗኗር እስከ አስተዳደር ብዙ ነገር ጠይቀዋቸው ወደ የሀገራቸው እየሄዱ ዩቶፒያ የፀሐይ ከተማ የክርስቲያን ከተማ የሰላም ከተማ ምናምን እያሉ በተለያየ መልክ ልቦለድ እንዲጽፉ ምክንያት የሆኑ ቅዱሳን ማለት ነው እንግዲህ የእነርሱን ሪሊጂየስ ሪፎርሜሽን እና የእነርሱን ሬኔሳንስ ያዋለዱላቸው በዓለም ዙሪያ ስማቸው የናኘ ቅዱሳንን እነሱን የመሰሉ ካየን ረጅም ጊዜ ሆኖናል። ኢትዮጵያ እንደዚህ አይነት ቅዱሳንን ካየች በጣም ቆይታለችና ፀሐይን እንደ ኢያሱ የሚያቆሙ ከሰማይ ቅዱስ ሚካኤል ህብስት አምጥቶላቸው በመቶ ሺህ የሚቆጠሩ ህዝቦች በአንድ ያጥምቀው አቁርበው የሚያድሩ ተራራም የሚያፈልሱ በየተራራው የሚመለክ ዘንዶ አማትበው ተርትረው ገድለው ቁመቱን በክንድ የሚያስለኩ ህዝቡን ኃጢአቱን የሚያስተሰርዩ በመቅሰፍት የሚያስመቱትን አጋንንት መብረቅ አውርደው የሚያቃጥሉ እንደነ አቡነ ቀውስጦስ ማለት ነው። ህግና ስርዓት ለህዝቡ የሚያወጡ እንደነ አቡነ ኤዎስጣቴዎስ በደመና ተጭነው ሰማይ ላይ ሆነው መዝሙረ ዳዊትን ደግመው የመጣን ጠላት በትነው የሚያስወግዱ የሚያስደነግጡ መንግስትን ጸጥ ለጥ አድርገው ወደ መስመር የሚያስገቡ የባዕዳን ሳይሆን እግዚአብሔር ስዩማን እንዲሆኑ የሚያረጉ እንዲህ አይነት ኃያላን ቅዱሳንን ደግመን ለማየት እናመጣለን። ለዛ ነው መከራው የበዛው ማለት ነው እንግዲህ እኔ በዚህ መልኩ ነው የተረዳሁት። እንደዚህ ያለን መከራን ለመቀበል መልካም ፈቃዳችሁ መሆን አለበት፣ አለዚያ ቅዱሳን አይወለዱም ማለት በዚህ መልኩ ነው የተረዳሁት። የኢትዮጵያ ትንሳኤ የሚባለው እንግዲህ ይሄ ነው ብዬ ነው ማስበው። የመንፈሳዊ ህይወት መመለስ የቅዱሳንን ዘመን መልሶ ማየት ማለት ነው እንጂ በማቴሪያል ደረጃ ያለው ነገር መሟላት ብቻ ማለት አይደለም። ምክንያቱም ያ ነገርማ እግዚአብሔር አልነሳንም አሁንም አለ። ፍቅሩ ጠፍቶ አጠቃቀም አስተዳደር የሚያሳየን ስለጠፋ ብዝበዛው መጨካከኑ ስለበዛ ነው እንጂ አንሶን አይደለም አሁንና ያነሰን ግን አሁን ሰው መሆን ነው። ያነሰን የቅድስና ህይወት ነው፣ ያነሰን መንፈሳዊ እድገት ነው እና ትልቁ የየዋህነትና የፍቅርን ማማዛ ላይ የወጣ መገኘት አለመቻሉ ነው በእኛ ዘመን ይሄን ሁሉ መከራ የፈጠረብን። ስለዚህ በዚህ መልኩ ነው እንግዲህ የቅዱስ ገብርኤልን መልእክት የተረዳ ነው በወቅቱ። እናንተስ በምን መልኩ ተረዳችሁት? የተሰማችሁን በአስተያየት መስጫው ማስቀመጥ ትችላላችሁ። ለሌሎችም መልእክት እንዲሆን ብላችሁ የምታስቡትን ማስቀመጥ ትችላላችሁ።